ሩታ ግን በዚህ ያክል ትሆኛለሽ ብዬ አንድም ቀን አልጠበቅኩም ነበር፣ እውነት ለመናገር ማለት ነው። እና በዚሁ አጋጣሚ አይዞህ አብርሽ ማለት ነው። ኦቤ ለራሱ በጣም አብዝተኸዋል። በጣም በጣም እኔ እንጃ አላቅም፣ ንግግርህ ለሩታ የምታረገው ነገር። ሩታ ደግሞ በጣም አብዝተሽዋል፣ ከልክ በላይ ማለት ነው። አንቺ እኮ የወለድሽ ሴት ነሽ እንዴ? ወልደሻል አይደል እንዴ? ስለዚህ ልጅሽን አታሳድጊም እንዴ? ልጅሽ እኮ ነው ማሳደግ ያለብሽ እንጂ አንቺ መሳቅ ምናምን አያምርብሽም። እውነት ለመናገር ማለት ነው። በጣም ነው ያናደሽኝ ማለት ነው። ትናንትና ስስቅ እውነት እንዳይመስላችሁ በጣም ነው የተናደድኩት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እዛ መንደር ማለት ነው እኔ እምላችሁ ማለት ነው። በአንድ ቪዲዮ እንደዚህ የተንጨረጨራችሁት ማለት ነው። አሁን ሩታ በጣም ብዙ ነገር ስትሰራ ብዙ ነገር ስታረግ ሌላም ህይወት ስትቀጥል ምንድን ነው የምታረጉት? ነገሩኝ እስቲ ማለት ነው። ኦቤላ ቀጠልበት። እውነት ካፍ ካፊንጫው በለው ማለት ነው። እኔ ተመችቶኛል። ኦቤላ እንደውም በጣም ነው የምጠራው፣ ግን በትናንትና ባረገው ነገር በጣም ነው የተመቸኝ ማለት ነው። ንግግሩ፣ ሁሉም ነገሩ ማለት ነው። መጀመሪያው በሩታ ላይ አይደለም አፋችሁን የምትከፍቱት ማለት ነው። አንድ ሴት ወለደች፣ በቃ ማግባት የለባትም ህይወት መቀጠል የለባትም። ማን ነው ያለው? የትኛው ነው እንደዛ ካለ? አብርሽ ለምንድን ነው የሚዘለው? አብርሽ እኮ እርጉዝ እያለች ጀምሮ ነው አይደል ሲዘል የነበረው። እንደዛ ለምን አላላችሁ? ዛሬ ግን ሩታ አንድ ቪዲዮ ይዛ ስትመጣ ማለት ነው ተንጫጫችሁ። ለእኛ ተመችቶናል፣ ህይወት ይቀጥላል፣ በቃ አለቀ። አብርሽና ሩታ ተፋቱ። እሷም የራሷ ህይወት ትኖር፣ አብርሽም ደግሞ የራሱን ህይወት ይኖር፣ አለቀ። አብርሽም ከሄርሜላ ይቀጥል፣ ሩታም ደግሞ ከወደደችው ካፈቀረችው ቤተሰቧ በፈቀደላት መንገድ ማየት ትችላለች። በቃ አለቀ። ምን ታካብዳላችሁ እንዴ? ልጅ አላት። በቃ ሩታ መሰበር አለባት? መሳቅ የለባትም? መደሰት የለባትም? ህይወት እኮ ነው፣ ይቀጥላል እኮ በቃ ታውቃላችሁ። አንዳንዴ ማለት ነው የአብርሽን ልጅ አያሳድግም ሊጫወትባት። በመጀመሪያ ደረጃ እንደዚህ የምትሉ ገገማዎች ማለት ነው፣ ፋራዎች ማለት ነው። ትላንትና ቪዲዮ ራሱ ውሸት እንደሆነና ሩታ ለአብርሽ ትምህርት መስጠት እንደፈለገች። ምክንያቱም ከዚህ በፊት ሩታ የሰራችው ከይሳቅ ጋር የሰራችው ቪዲዮ ወደ ኋላ ብላችሁ ካሰባችሁ ማለት ነው ያንን ነገር እንዴት በሰው ላይ በሚስት ላይ ውሽሚት አምጥቶ ሲደርብ ምናክል እንደሚያምና ምናክል እንደሚሆን እንድታስተምረው ነው። ግን አብርሽ አይማርም። አሁን ታያላችሁ ዛሬ ማለት ነው። ያዙኝ ልቀቁኝ ካላለ ሚስቴ ናትም ይላል እኮ ዛሬ ሚስቴ ናት፣ እወዳታለሁ፣ አፈቅራታለሁም ይላል። ከቤትም ውጣ ለዋል። ሻንጣውም ይዞ ሊመጣ ይችላል። አይታወቅም ምን እንደሚያደርግ ማለት ነው። ግብ ግብ እንደሚፈጥር እርግጠኛ ነኝ። ግን በሁለት ነገር መማር ትችላላችሁ ቪዲዮ በተለይ እናንተ የውሸት ድራማ እንደሆነ የውሸት ቪዲዮ እንደሆነ ማለት ነው። እንዴ በፈረንጂው ራሱ አታዩም እንዴ? ፈረንጂ ትላንትና እንዴት ነው የሚስቀው? ግራ ገብቶታል የሚያወሩት ነገር ራሱ ማለት ነው። የሰው ልጅ እውነት ከመሬት ተነስታችሁ የሆነ ነገር ሩታ አታረገውም፣ ሩታ አታረገውም፣ ሩታ ለምንድን ነው የማታረገው? በደንብ ነው የምታረገው። እንዴት የሰው ልጅ በቃ አብርሽን ፈታች እሷ ቆማ መቅረት አለባት እንዴ? እኔ የሚገርመኝ ነገር ማለት ነው ትላንትና ኦቤላ ራሱ በተናገረው ንግግር በእርግጥ ንግግሩ ያስጠላል። እኔ ንግግሩ ወድጄው አይደለም። እንደዚህ አይነት ንግግር ባይናገር መልካም ነበረ። ግን ምን አለ መሰላችሁ፣ በመጀመሪያ ደረጃ እናንተ ወንድማችሁ ማለት ነው አብርሽ ውሽሚትን ይዞ ሲመጣ ሩታን ዝቅ ከፍ ስታረጋት ማለት ነው አቤላ ብሩኬ ውሽሚት ለሶስት ሆነው ማለት ነው ከፍ ዝቅ ሲያረጋት አይደለም እናንተ አብርሽ ራሱ መልስ አልሰጠበትም። ሚስቴ ናት እንደዚህ አይነት ንግግር እንዳትናገሪያት ከአሁን ወዲህ ከእሷ ጋር እንካ ሰላምታ አትፈልጊ፣ ከኔ ነው ጉዳይሽ፣ ከኔ ጋር ጨርሺ፣ ከኔ ጋር ነው የምትውይው፣ አንቺ እኔ ነው የምትፈልጊው ብሎ መልስ አልሰጠበትም አብርሽ ማለት ነው። ትናንትና ግን ኦቤላ ያንን ነገር ስላለ ምንም ቢሆን እኮ ባልዋ ነው የልጅዋ አባት ነው። እሷስ ምንድናት? ሩታስ ምንድና? በመጀመሪያ ደረጃ ደጋፊ ከሆናችሁ የእውነት የምትደግፉና የምትወዱ ከሆናችሁ አብርሽም ሲያጠፋ በጥፋቱ ይሄንን ነገር ያስጠላብሃል፣ ይደብርብሃል። እንደዚህ ነገር በሚስትህ ላይ አታርግ ማለት ሩታም ስትመጣ ደግሞ እንደዛ አብርሽ የፈለገው ነገር ሲያመጣ የታደሰ ቀብራራ፣ አንተ ጀግና፣ አንተ አንበሳ ይድበት እያላችሁ ላይፍ እየተሰቀላችሁ የሩታን ስጋ ብልት እያላችሁ፣ ዛሬ ግን ሩታ ስትመጣ በሩታ ሲሆን ተገልብጣችሁ ማለት ነው። አብርሽ እኮ የልጁ አባት ነው፣ አብርሽ እኮ እንደዚህ ነው። በቃ አብርሽ ህይወቱ ይኑር፣ ማሰላማ ቻው ብለናል። በቃ እኛ ተመችቶናል። አሜዚንግ የሆነ ቪዲዮ ነበረ ትላንትና ማለት ነው። እኔ በጣም ነው ደስ ያለኝ ማለት ነው። በቃ እንደውም ለሩታ እውነት ያደርግላት
ከምሬ ነው ሙላችሁ። ይሄንን ነገር ውሸት ነው እውነት ያደርግላት። እስከ መቼ ድረስ እየተጨማለቀች ትኖራለች ማለት ነው? ሴት ኖች እኮ እናንተም እና መልካም መቃጠል ብያለሁ በዚህ አጋጣሚ ማለት ነው። ሩታዬ በጣም ምርጥ ልጅ ነው፣ እኛ ወደነዋል ማለት ነው። የሩታዬ እህቶች አልወደዳችሁትም? እኔ በጣም በጣም ነው የተመቸኝ፣ በጣም ከምንም በላይ ማለት ነው። እስቲ አብርሽ ህመሙ ይግባው ማለት ነው። ምን አክል እንደሚያምና ምን አክል እንደሚሰማው ማለት ነው። ዞሮ ዞሮ አብርሽ ነው ያመጣው ይሄ ልጅ ማለት ነው። በዚህ ልጅ ሩታ ብዙም ልትጠቆር ትችላለች። ከአሁንም እየተጠቆረች ነው። ነገር ግን የሆነ ቀን ደግሞ የሆነበት እናገኘዋለን ማለት ነው። ያው ቲክታከር እና ዩቱበር ፈልፍለው አይደለም ያወጣው የዚህ ምስጢር ልጅ እና ፈቶ የሆነበት ከአብርሽ ጋር ወይም ደግሞ የሆነ የቡታጀራ ልጅ ሆኖ እንደሚወጣ ደግሞ እርግጠኛ ነኝ ማለት ነው። ሁሌ እንደዚህ እንደመሸባችሁ አትኖሩ ማለት ነው። በተለይ እዛ ሰፈሮች ማለት ነው የአብርሽ ደጋፊ የውሽሚት ደጋፊዎች ማለት ነው። በቃ እሪ ማለት ስትወዱ እውነቴ ነው የምላችሁ። በአንድ ቪዲዮ እናንተ አመት ሞላችሁ እኮ አመት ሩታን እያቃጠላችሁ ሩታን እየሰደባችሁ ከፍ ዝቅ እያደረጋችሁ እሷ በአንድ ነገር ስትመጣ ያዙኝ ልቀቁኝ የምትሉ ነገር በጣም ቆይ አሁን እናንተ ለምን ያዙኝ ልቀቁኝ ትላላችሁ? ደስተኛ መሆን እኮ ነው ያለባችሁ፣ መደሰት ነው ያለባችሁ። ምክንያቱም ሄርሜላ አብርሽ ይጋባሉ፣ አብረው ይኖራሉ፣ ልጅ ይወልዳሉ፣ ይጋባሉ። ለምን እናንተ በዚህን አክል ተንጨረጨራችሁ ማለት? በቃ ሩታን አትፈልጉም አይደል? ሩታን አልፈለጋችሁም። እኛ ደግሞ ሌላ ሰው ዳራት፣ በቃ ሌላ ባልመጣላት አገባች፣ አለቀ እኮ። እናንተ ለማትፈልጉት ሰው በዚህን አክል መናደድ እና በዚህን አክል ማለቃቀስ ተገቢ ነው ብዬ አላምንም። ምክንያቱም ሩታም የራሷ ህይወት ልትኖር ነው። አብርሽም ደግሞ መልካም ጋብቻ መልካም የሰርግ ቀን ብለናል። ከውሽሚት ጋር ደግሞ ይሄድና ይጋደም የፈለገ ነገር ያርግ። ካሁን ወዲህ እውነት ካሁን ወዲህ እንደውም የአብርሽ ፈቶ ራሱ መለጠፍ ልንተው ነው እኛ ማለት ነው። በቃ ልጃችን መጣን። በፊት ታገልን ለመን ነው ብዙ ነገር አይደለም። እኛ ቤተሰብ ራሱ ለምኖታል ይቅርብህ ይሄ ነገር ሲል አይ አሻፈረኝ እኔ ውሽሚት ትሻለኛለች አለ። ስለዚህ ምን ይደረግ ምን ይጠበስ? ምንም የሚጠበስ ነገር የለም። ተቃጠሉ፣ እረር ድብን በሉ ማለት ነው። አብርሽ ደግሞ እኔ የዛሬ ቪዲዮ ነው በጉጉት ምጠብቀው ምን እንደሚል ማለት ነው። አብርሽ ዋይ ዋይ ነው የሚለው። ያቺ የፈረደባት አበባዋን ይበትናል። ኦቤላን እንገድልሃለሁ፣ አንቅሃለሁ፣ ልጄን እሰርቃለሁ እላለሁ። አምጪ ልጄን የእውነት ይሄ ነው የሚሰማኝ ማለት ነው። ለመናገር ማለት ነው አብርሽ ለሩታ ማለት ነው ልጄን አምጪ፣ አንቺ የፈለግሽበት ሂጂ፣ የራስሽ ጉዳይ። እኔ ወድሻለሁ እኮ አስቢበት በደንብ አውርተሽ በኋላ ትጎጃለሽ። ወይኔ አብርሽ ወይኔ ታየኝ ከአሁኑ ማለት ነው የዛሬ ሳቅ ማለት ነው ፈተሰላለፉ ያደረገኝ ገና ሳስበው ማለት ነው። ብቻ ለማንኛውም ደስ ይላል። ውድ ቤተሰቦች የሩታዬ እህቶች እንግዲህ በርቱልኝ፣ በርቱልኝ። ፎቶ እያቀናበራችሁ ምናምን ሙሉት ማለት ነው። እና ውድ ቤተሰቦች መልካም ቀን ተመኝላችኋለሁ። ባይ ባይ።